ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት በእንግሊዝ ፕሪሚየር ሊግ እጅግ ተጠባቂ ከነበሩ ጨዋታዎች መካከል በተለይ በዩናይትዳውያን ይጠበቁ ከነበሩ ምሽቶች መካከል አንዱ ዌስትሃም ዩናይትድ ማንቸስተር ዩናይትድን የገጠመበት የትናንቱ ጨዋታ ነው። በኦልድ ትራፎርድ የተደረገ ጨዋታ ነበረ። አሰልጣኝ ሩበን አሞሪም በትናንትናው ጨዋታ በአሰላለፍ ደረጃ ጠንካራውን ዩናይትድ ወደ ሜዳ ይዞ የገባበት ነበር። በተለይ የክሪስታል ፓላሱን ጨዋታ ማሸነፉን ተከትሎ ከክሪስታል ፓላሱ ድል በኋላ ማንቸስተር ዩናይትድ የተሻሉ መነቃቃቶችና ለውጦች ውስጥ እንደሚገባ በተለይም ደግሞ የእንቅስቃሴ መነቃቃቶችና የእንቅስቃሴ ለውጦች ውስጥ እንደሚገኝ ይጠበቅ ነበረ። ሆኖም ትናንት ለአሰልጣኙ ፍራስትሬቲንግ የነበረ እንዲሁም በጣም የተበሳጨበት ጨዋታ አሳልፏል። እንዳውም እሱ በግልጽ ሲናገር it was a frustrating and a devastating game ብሎታል የትናንቱን የማንቸስተር ዩናይትድ ጨዋታን። በተለይ ዩናይትዶች ከዌስትሃም ጋር ባደረጉት የትናንቱ ምሽት ጨዋታ በራሳቸው ሜዳ ላይ ቆሞ የተከላከሉበት መንገድና ዌስትሃም ዩናይትድን ለማጥቃት የሞከሩበት ኢንሳይስ ያደረጉበት መንገድ ለብዙ ሰዎች አላስደሰታቸውም። እንዳውም ብዙዎቹ የዩናይትድ ዌይ አይደለም ይሄ መንገድ የምናጠቃበትና ራሳችን ሜዳ ቆመን የምንከላከልበት ዌይ አያዋጣም፣ ይሄ የዩናይትድ መንገድ አይደለም የሚል ተደጋጋሚ ጥያቄዎችን፣ ትችቶችን እየሰነዘሩ ተመልክቻለሁ። ግን አጠቃላይ ምንድን ነው የነበረው? እስኪ በትናንትናው ጨዋታ ማንቸስተር ዩናይትድ የነበረውን እንቅስቃሴ ለመመልከት እንሞክራለን። ከመጀመሪያዎቹ ሀሳቦች ከቤስት ኢለቨኑ ሀሳብ እንዲሁም ወደ ተጋጣሚ ሜዳ ለመግባት ከሚያደርጉት ጥረት እንዲሁም ተጋጣሚን ሜዳ ላይ የሚያሳየው ነገር የበለጠ ያደገ እንዳይሆን ለማድረግ ከሚያደርጉት እንቅስቃሴ አንጻር ዩናይትዶች ምን አይነት የጨዋታ ቅርጽ ይዘው ነው ወደ ሜዳ የገቡት፣ እንዴት ነበር አጠቃላይ እንቅስቃሴያቸው የሚለውን ለመመልከት እሞክራለሁ። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ሰብስክራይብ ያላደረጋችሁ የፖድካስቱ ቤተሰቦች ሰብስክራይብ አድርጉ። ላይክ እና ሼር ያላደረጋችሁ የፖድካስቱ ቤተሰቦች ከዚህ በፊት በነበሩ ፕሮዳክሽኖች ለሌሎች የማንቸስተር ዩናይትድ ደጋፊዎች እንዲሁም ደግሞ ገለልተኛ ለሆኑ የስፖርት ቤተሰቦች ይሄ መረጃ እንዲደርሳቸው ሼር አድርጉላቸው። አብራችሁን እየቆያችሁ ስላለ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ ዩናይትድ ትናንት በነበረው የጨዋታ አቀራረብ የገባበት መንገድ ያው በየሳምንቱ ጥሩ እያሳለፈ የሚገኘውን ግብ ጠባቂ ላሜንስን ዋና ግብ ጠባቂ አድርጎ ነበር ሜዳ ላይ የተገኘው። በሶስት የተከላካይ መስመር ተጫዋቾች ተጫውቷል። ለትናንትና እስከ 46ኛው ደቂቃ ድረስ አይደን ሄቨን ቋሚ ሆኖ ተሰልፏል። ማዝራዊና እንዲሁም ሉክ ሾው አብረውት ትናንትና በነበረው ጨዋታ ቋሚ ሆኖ ተሰልፏል። በተለይ የመከላከል አደረጃጀቱ እንደሚታወቀው አሰልጣኝ ሩበን አሞሪም ወደፊት በሚሄድባቸው እንቅስቃሴዎች ውስጥ የተከላካይ መስመር ተጫዋቾቹ ሞር ሴፍ የሆኑ ሲቹዌሽኖችን ክሬት እያደረጉ ሁኔታዎች ለማንቸስተር ዩናይትድ አደገኛ እንዳይሆኑ ለማድረግ እንዲጫወቱ ተገደው ነው ሜዳ ላይ የሚገቡትና አብዛኛውን ጊዜ ይሄ በመሄድና በመመለስ መካከል ያለውን እንቅስቃሴ ባላንስ ማድረግ ይጠበቅባቸው ነበር። ትናንትና የነበረው አንዱ ማንቱማን ላይ በጣም ጥብቅ ነበር። ዩናይትድ የዌስትሃም ዩናይትድ የፊት መስመር ተጫዋቾች ወደ እነሱ የማጥቂያ ቀጠና በሚመጡበት ሰዓት በተለይ ኮሎም ዊልሰን ተቀይሮ እስከወጣበት እስከ 87ኛው ደቂቃ ድረስ በጣም ያስቸግራቸው ነበረ። በፔኔትሬሽን ራሱ ወደ ግራም ወደ ቀኝም ፔኔትሬሽን በተለይም ደግሞ ከማቴዎስ ፈርናንዴዝ ጋር በመሆን የሚያስቸግረው የነበረው ሌላኛው ያሮድ ቦውን ነበረ። በቀኝና በግራም እንዲሁ እየተቀያየረ በተለይም የሚጣሉ ሌሎች ኳሶችን ስኪም እያደረገ ጎል ለማስቆጠር የማንቸስተር ዩናይትድን የመከላከል አደረጃጀት ለመበተን ለመሰባበርም ደግሞ ጥረት ያደርግ የነበረው ቶማስ ሱሼክ ነበር። ትናንት በዩናይትድ በአማካኝ ክፍሉ በተለይ ጎል ያስቆጠረው ማጋሳ ትናንት የዩናይትድን የአማካኝ ክፍል ረብሾት ነበር ማለት ይቻላል። በተለይ ስቴብል የሆነ አስቦ የማይመጣ አስቦም ሄዶ እንኳ እዛው እያሰበ እንዳይቆይ
የሚያስገድድ ጫና ፈጣሪ ተጫዋች ነበር። እንደምታውቁት እንደዚህ አይነት ተጫዋቾች አብዛኛውን ጊዜ ከጀርባ ሆነው የሚነካኳቸው ኳሶች የሚያደርጓቸው እንቅስቃሴዎች ለተጋጣሚ ቡድን በጣም አስቸጋሪ ናቸው። የነኚህ ተጫዋቾች ኢነርጂ ካለ ኢነርጂው የዩናይትድን የአማካኝና የማጥቃት እንቅስቃሴን ገመድ ስለሚበታትነው የማጋሳ አይነት ተጫዋች በሜዳ ውስጥ ሞር አክቲቭ እንዲሆን ይፈልጋል። አሁን ትናንት ካስሜሮና ቡርኖ ፈርናንዴዝ በእንቅስቃሴ ጥሩ ነበሩ ማለት ይቻላል። በተለይ ቡርኖ ፈርናንዴዝ ትናንት ወደፊት እየሄደ ክሬቲቪቲን ለማሳደግ ይሞክራል። እንደገና ተመልሶ ደግሞ ለማገዝ ይሞክራል። ካስሜሮ ብቻውን ተነጥሎ እንዳይቆም የሚያግዝበት ሁኔታዎች ነበሩ። በ3 በ4 በ5 ሁኔታዎች ለምሳሌ በአንድ የኳስ ሽግግር እንኳ 2-3 የሪከቨሪ ሲቹዌሽኖች እንዲኖሩ እነዛ የሪከቨሪ ሲቹዌሽኖች ራሱ ለተጋጣሚ እድል እንዳይሆኑ ለቡድን ጓደኞች ደግሞ አደገኛ እንዳይሆኑ ጥረቶችን ሲያደርግ ተመልክተናልና ዩናይትድ ኢነርጂው ትናንትና የነበረው ሞር ዲፌንሲቭ ሶሊዲቲን ለማምጣት ኢነርጂውን መፈለጉ በአሰልጣኝ ሩበን አሞሪም በኩልም ያልተፈለገ ነገር ነበር። በተለይ የእንቅስቃሴው አንዱ ሂደት እኔ የመራዋቸውና እኔ ያዘዝኳቸው ቢሆንም ሞር ፍሉድ መሆን ነበረበት። ከኋላ በሚደረገው እንቅስቃሴ ይሄ ዩናይትድ ከሚቆመው ዩናይትድ አሁን ትናንትና ከተመለከትነው ከሚቆመው ዩናይትድ ይልቁን ጥንቃቄ መርጦ ከሚቆመው ይልቁን እያጠቃ ተጋጣሚ ጫና ውስጥ የሚከተው ዩናይትድን ነው የሚፈልገው አሰልጣኙ። ግን ይሄን ለማድረግ ደግሞ አሁን በሜዳ ላይ እንቅስቃሴ የዩናይትድ ተጫዋቾች ኦፕሬሽን ኳሊቲ እንደገና መፈተሽ ያለበት ይመስላል። በየጨዋታዎቹ ለምንድን ነው ኮንሲስተንሲ ላይ የሚቸገሩት? የወጥነት ጥያቄ ለምንድን ነው የሚነሳባቸው? ይህን የወጥነት ጥያቄ ለምንድን ነው ማስተካከል ያቃታቸው የሚለው ጥያቄ ነበረ። በአለፉትም ጨዋታዎች የክሪስታል ፓላስ ጨዋታ ላይ የነበረውን የስኳድ ሞቲቬሽን እና የስኳድ የማሸነፍ መንገድ ለምንድን ነው መመለስ የማይችሉት የሚል ጥያቄ በተደጋጋሚ ይነሳ ነበርና ትናንትናም በነበረው ጨዋታ አሰልጣኙ ሩበን አሞሪም ስለነበረውን ጉዳይ ሲያወራ ከዚሁ ጋር የተያያዙ ሰፊ ሀሳቦችን አንስቷል። በተለይ የመጨረሻው ጎል የተቆጠረበት መንገድ ዌስትሃም ዩናይትዶች ይጠቀሙበት የነበረው የረዣዥም ኳስ እንቅስቃሴ የፈጠረው ጫና ነው ብሏል። ረዣዥም ኳሶችን አብዝተው እነሱ መጠቀም ይፈልጉ ነበር። እነዛ ረዣዥም ኳሶቻቸው ደግሞ መጨረሻ ላይ በትዕግስት እስከ መጨረሻው ተጫውተው የሆነ ነገር እንደሚያገኙ ያውቁት ነበር ብሏል። እኛ ያን ለመከላከል ጥረቶች አድርገን ነበር፣ ግን ስሊፕ አፖች ነበሩ፣ በቀጣይ ጨዋታዎች የሚስተካከሉ ይሆናሉ የሚል ሀሳብ ነው ያስቀመጠው። በመከላከል አደረጃጀት በኩል ስላለው የቡድኑ አንዱ ትልቁ ጥንካሬ በተለይ የማንቱማን የተጫዋቾች አከላከሉ በጣም እንዳስደሰተው ገልጿል። ግን ፍሪ ዌይ ቱ ራይድ ይሰጣቸው ነበር ብሏል። የዌስትሃም ዩናይትድ ተጫዋቾችን አንዳንዶቹን ወደ መጨረሻው የሜዳ ቀጠና በሚሄዱበት ሰዓት በቀላሉ ሄደው አልፈው ጫና እንዲፈጥሩብን እድል እንሰጣቸው ነበርና ይሄ ደግሞ የኮሌክቲቭ የመከላከል እንቅስቃሴያችን አንዱ ክፍተት እንደነበረበት የሚያሳይ ነው። ይሄንን ማስተካከል አለብን የሚል ሐሳብ ነው ያነሳው። በተለይ አሞሪም አሁን ላይ ባለው የቡድን እንቅስቃሴ የ3-4-3 የጨዋታ ሲስተምን ፍሉድ በሆነ መንገድ በጣም በማይቆምና በሚሸጋገር መንገድ ቡድኑ እንዲያጠቃ ይፈልጋል፣ እንዲከላከልም ይፈልጋል። ሲመለስና ሲሄድ የተሻለ በተለይ እርጋታው ኖሮት ተጋጣሚን ማስጨነቅ የሚችልበት ሲቹዌሽኖችን እየፈጠረ ተጋጣሚ በተደጋጋሚ በሚፈጠርበት ጫና ስህተቶች እንዲሰራ እንዲሁም ከኳስ ጋር የመቆየት ፍላጎት እንዲኖረው ቡድኑን ይፈልጋል። ከኳስ ጋር የሚቆየው ፍላጎቱ ሲቹዌሽኖቹ ግን እንዲሆን የሚመርጠው ትናንትና በማንቸስተር ዩናይትድ እና በዌስትሃም ዩናይትድ ጨዋታ መካከል በተደረገው አይነት ይሄ በሎው ብሎክ አይነት ባለው ሲቹዌሽን ውስጥ አይደለም። በተለይ ፓርኪንግ ደባስን እየመረጠ ነው ዩናይትድ፣ ወደኋላ ዘቅዝቆ ለመከላከል እየሞከረ ነው። ስለዚህ ይሄኛው መንገዱ ደግሞ ወደፊት እሱ ከሚያስበው በተለይም ደግሞ የሃይ ፕሬሲንግ እና የፍሉድ ሲስተም በተለይ የሚገለጽበትን ፖሴሽን ቤዝድ ሃይ ፕሬሲንግን እንዴት ነው ታዲያ በዚህ አይነት መንገድ ራሱ ሜዳ ላይ ቆሞ እንዴት እዛ ሄዶ ተጋጣሚ ጫና ውስጥ ሊከት ይችላል የሚል ትችቶች ነበሩት እና
የአሰልጣኝ ሩበን አሞሪም አንዱ ብስጭትም ያለው እንዴት በዚህኛው አካሄድ ውስጥ እያለፍን ተጋጣሚን ለመብለጥ እንሞክራለን ነው። በሲቹዌሽኖች ውስጥ የተጫዋቾቹ አንዱ ኳሊቲ መሆን ያለበት ተጋጣሚን የሚበልጡበት የራሳቸው መንገድ፣ የሚደጋግሙት የራሳቸው የሆነ እውቀት እንዲኖራቸው ነው የሚፈልገው። ያ የሚደጋግሙት የራሳቸው እውቀት ለጌሙ ማስተማመኛ ነው። አሁን በሐሳብ እና ሐሳቡን ተግባራዊ በማድረግ መካከል ያለው እጥፋት ነው አሰልጣኙ በጣም አስቸጋሪ እየሆነበት የሚገኘው። ይህንን እንዴት ነው ተግባራዊ የሚያደርገው? እንዴት ነው ከዚህ ሐሳብ የተሻለውን ነገር አውትፑቱን ማግኘት የሚችለው የሚለው ትልቁ ጥያቄ እና እንደ ዌስትሃም ዩናይትድ አይነት ቡድን ደግሞ ይሄ በጣም ሃይ ኤነርጂ ያለው እንዲሁም በኮሚትመንት የሚከላከል በኮሚትመንት ኳስ ለመንጠቅ የሚሞክር እያንዳንዱን ስህተት ካፒታላይዝ ለማድረግ የሚሞክር አይነት ቡድንን በዚህ አይነት የመከላከል ስትራቴጂ ውስጥ መገኘት ማለት እነሱ እንዲያጠቁ መፍቀድ ነው። እነሱ ሞር እንዲመጡ ማድረግ ነው። አንድ አስተያየት እየተመለከትኩ ምን ይላል? ፓርኪንግ ዘ ባስ after going one goal up against a team in relegation battle, this isn't the United way. We should be hammering teams like this ይላል እና በደንብ መደብደብ ነበረብን ነው የሚለው። እንግዲህ የኮሜንት ሰጪው ሰውዬ የሚናገረው በደንብ መደብደብ ነበረብን፣ እነሱን የማጥቃት እንቅስቃሴያችን አሳድገን የማጥቃት ጥራታችን ጨምረን የተሻለውን ዩናይትድ ለመፍጠር አሁን እኛ ዌስትሃምን ገጥመን ከመረጥንበት መንገድ ይልቁን ሌላ ያልመረጥነው መንገድ የተውነው መንገድ ማለት እነሱን ጫና ውስጥ የምንከትበትን መንገድ መፍጠር አለብን የሚል ሐሳብ ሰጥቷል አሰልጣኝ ሩበን አሞሪም። ያው አሰልጣኝ ሩበን አሞሪም አሁንም እየሞከረ ነው። ስቲል ትራይ የሚያደርጋቸው እየሞከረ ለማሳደግ የሚፈልጋቸው ሐሳቦች እንዳሉ ማየት እንችላለን። ያው እግር ኳስ አሁን በትናንትናው ጨዋታ በጣም ብዙ የዩናይትድ ደጋፊዎች ፍራስትሬሽን ውስጥ እንደሚገቡ ግልጽ ነው። ምክንያቱም እነሱ የሚፈልጉት ነገርና ቡድናቸው እየሆነ ያለው ነገር የሚገናኝ አይደለም። ምክንያቱም ቡድናቸው በየሳምንቱ እንዲያሸንፍ ይፈልጋሉ። ቡድናቸው በየሳምንቱ የተሻለ ሃይሊ ፐርፎርማንስ ላይ እንዲገኝ ይፈልጋሉ። ቡድናቸው በየሳምንቱ እንዲያሸንፍ የሚፈልጉበት ዋነኛው ምክንያት የቡድናቸው አጠቃላይ እድገት ቶሎ እንዲሆን እንዳይረዝም፣ እድገቱ ቶሎ እንዲመጣ እንዳይረዝም ነው። እግር ኳስ ላይ ደግሞ እንደምታውቁት ይሄ ባንዴ የሚመጣ ለውጥ የለም። ቀስ እያለ እየተስተካከለ የሚመጣ ለውጥ ነው የሚሆነው። በእርግጥ እንደዚህ አይነት የፍራስትሬሽን ጊዜያቶች ይኖራሉ። አሁን ከዚህም በፊት ፕሮዳክሽኖችን ስሰራ አይታችሁ ከሆነ ምናልባትም ፕሮዳክሽኖቹን ስሰራ አብዛኞቹን ቁጭ ብላችሁ በደንብ ከሰማችኋቸው፣ በተለይ የዩናይትድ ደጋፊዎች በጥሞና ካደመጣችኋቸው ሐሳቦቹ የሚያርፉት ለውጦች ላይ እንደሆነ ግልጽ ነው። ለውጦች አሉት። አዎ ዩናይትድ እያደጉ ያሉ ለውጦች አሉ። ግን እነዚህ ለውጦች በቂ አይደሉም። ከተጫዋቾች ኮሚትመንት፣ ከታክቲክ ተቀባይነት፣ ተጋጣሚን ከሚገጠምበት ሐሳብ አንጻር፣ ለተጋጣሚ በሜዳ ላይ ከሚሰጠው ምላሽ አንጻር፣ እንዲሁም ከኳስ ጋር ከሚኖር የቡድኑ የእንቅስቃሴ ምቾት አንጻር እነዚህ ሁሉ በቂ አይደሉም። ያው ቀስ እያሉ እያደገ የሚመጣ ነገር ነው። ያው በሂደት የማይገነባ ነገር የለም። አሰልጣኝ ሩበን አሞሪም በአንድ ቃለ መጠይቅ ላይ ይህን ከእምነት ጋር በተያያዘ ከመተማመን በቡድኑ ውስጥ ከማስረጽ ጋር በተያያዘ የተናገረው ነገር አለ። ትረስት ኢዝ ዘ ግሉ ኦፍ ላይፍ ይላል። መተማመን እምነቱ በሚፈጠር ጫና ውስጥና በውድቀትና በመነሳት መካከል ያለውን የተሰባበረውን ነገር የምትገጣጥምበት ማጣበቂያ ነው እንደማለት ነው። ስለዚህ አሁን በዚህ ሰዓት ነው ትረስት የሚያስፈልገው በተጫዋቾቹና በሱ መካከል፣ በደጋፊው መካከል። ትረስት ኢዝ ዘ ግሉ ኦፍ ላይፍ የሚልበት ምክንያት ያ ነው። እኔ በህይወቴ ውስጥ አንዱ ትልቁ ፕሪንሲፕል ይሄ ነው ያለው ባለፈው። መተማመን መፍጠር አለብን በቡድናችን ውስጥ። መተማመኑን ከውጭ ማምጣት አለብን። ከውጭ ያለው እምነት ከሌለ፣ ከውጭ ያለው መተማመን ማያድግ ከሆነ፣ ውጭ ያለው ማለት ደጋፊዎች ለኛ ያላቸው የሐሳባችን ተቀባይነታቸው ካላደገ፣ የሐሳባችን አጋዥ መሆን ካልቻሉ ብቻችን ነን፣ በአንድ እጅ እንደማጨብጨብ ነው።
አይነት ሐሳብ ነው ያነሳው። አሁን ዩናይትድ በሂደት ውስጥ በለውጥ ውስጥ ያለ ቡድን እንደመሆኑ እንደ አሰልጣኝ ሩበን አሞሪም ሐሳብ የሚናገረው ነገር በሂደትና በለውጥ ውስጥ ያለው ቡድን አሁን የሚፈልገው ነገር ትረስት ይፈልጋል፣ መተማመን ይፈልጋል በቡድን ውስጥ። ይህን መተማመን ካጣ ቡድኑ የእድገት ጥንካሬውን መልሶ ሊያገኝ አይችልም። በተጫዋቾች ውስጥ ያለው የተጫዋቾች የጨዋታ ኮሚትመንትና እንዲሁም በኮቺንግ ስታፉና በተጫዋቾቹ የሚኖረው የቡድንን የግንባታ ሂደት የመተማመኛ መስመር በአንድ መስመር ውስጥ መሆን፣ በአንድ መንገድ ውስጥ ሆኖ ማሰብ እማይመጣ ከሆነ በአንድ መንገድ ውስጥ ሆኖ ነገሮችን በስርዓት መከወን እማይመጣ ከሆነ በእርግጠኝነት አስቸጋሪ ነው የሚል ሐሳብ ነው ያለው አሰልጣኝ ሩበን አሞሪም። በእርግጥም እንደ ዩናይትድ አይነት ቡድን አሁን የሚፈልገው ትረስት ነው፣ መተማመን ይፈልጋል። እሱ የሚናገረው ደጋግሞ የሚያነሳው ትረስት ኢዝ ዘ ግሎ ኦፍ ላይፍ የሚልበት ምክንያት ያ ነው። እምነቱ ከሌለ በሜዳ ላይ ተጫዋች እንዲሰራ ያዘዘውን ነገር አንድ አሰልጣኝ የልምምድ ሜዳ ላይ ሄዶ ማድረግ የሚችልበት እምነት ከሌለ ያችን ቀጭኗን መስመር ማያገኛት ከሆነ የቡድን ግንባታው በተአምር ሊሳካ አይችልም። የቡድን ግንባታው ንፋስ ላይ እንደተቀመጠ ገለባ ነው የሚሆነው፣ ይጠፋል፣ አይኖርም። አሁን ያለው የዩናይትድ ሂደትም እንደዛ ነው። ውጤቱ ይመጣል፣ ውጤቱ ይሄዳል፣ ውጤቱ ይመጣል፣ ውጤቱ ይሄዳል። ስለዚህ ትናንትና ከጨዋታውን በኋላ እንዳነሳው ውጤቱ የሚመጣበትን መንገድ መገምገም፣ ውጤቱን የምናጣበትን መንገድም መገምገም፣ ይሄንን ሁለቱን አንድ ላይ የምንሰራ ከሆነ የተሻለ የቡድን ግንባታ ቅርጽ ውስጥ እንገኛለን። የተሻለውን የቡድን ግንባታ ቅርጽ ግን ያለ ምንም ትረስት ልናመጣው አንችልም። ትረስት ሊኖርን ይገባል። በመካከላችን መተማመን ሊኖር ይገባል። በአንድ ቃለ መጠይቅ እንዲህ ብሎ ነበር። በምንከላከልበት ሰዓት የተከላካይ መስመር ተጫዋቾቻችን የሚከላከሉበትን መንገድ ልንተማመንበት ይገባል። በምናጠቃበትም ሰዓት እንዲሁ የምናጠቃበትን መንገድ ልንተማመንበት ይገባል። አንለስ የምንከላከልበት የምናጠቃበትን አጠቃላይ የምንጫወትበትን መንገድ እምነት ከሌለን መተማመኑ ከሌለን የቡድን ግንባታችን በምንፈልገው ልክ አይሄድም የሚል አስተያየት ነበር ያነሳውና አሁን ዩናይትድ በዚህ ሰዓት ትረስት የሚፈልግበት ሰዓት ነው። መተማመን ይፈልጋል። በመካከላቸው ያለው ልዩነት እንዳለ ሆኖ በተለይ ከውጤቱ ጋር በተያያዘ የውጤቱ መውጣትና መውረድ የቡድኑ አንዱ ትልቁ ፈተና እንደመሆኑ ይህንን የቡድኑን ውጤት መውጣትና መውረድን ግን እንደ ፖዚቲቭ ኢነርጂ መውሰድ ይኖርብናል ነው። በፖዚቲቭ ኢነርጂ ውስጥ አልፈን ውጤቱን አስተካክለን የተሻለ ጠንካራ ቡድን ስለመሆን ማሰብ ነው። ግን ያው አሁን ዘንድሮ የዩናይትድ በተለይ ነባር ደጋፊዎች ቡድኑ እየሄደበት ያለው ማነር አለማስደሰቱ በርካቶችን አላስደሰተም። ያው ጫናው እንዲበዛ አድርጎታል። እንግዲህ ዩናይትድ ትናንትና መጨረሻ ላይ በተቆጠረበት ጎል 1-1 በሆነ ውጤት ተጠናቋል ጨዋታው። ከቡድን ግንባታ ሂደት ጋር በተያያዘ ግን አሁንም ግራጁዋል የሆነ ለውጥ የሚፈልግ ሂደታዊ የሆነ እንቅስቃሴ የሚፈልግ ቡድን እንደሆነ ተመልክተናል። ያው አሰልጣኝ ሩበን አሞሪም በትረስት ውስጥ ያለውን ነገር ነው ትናንትም ለማንሳት የሞከረው። በሂደት ግን የሚስተካከል ዩናይትድ ይመጣል የሚል አስተያየት ሰጥቷል። እናንተ እንዴት አያችሁት? እስኪ ትናንትናውን ጨዋታ ከአሰልጣኙ ሐሳብ ተስማማላችሁ ወይ? እስኪ ኮሜንት አድርጉበት፣ ሐሳብ ስጡበት። ጥሩ ጊዜ ይሁንላችሁ።